ሃዋይ ላይ የኢትዮጵያ ቡና ነው በደንብ የሚጠጣው ሲያስተዋውቃችሁ ራሱ እንደዚህ ግራ ነው የሚገባው ረጃጅም ነው ስማቸው ለምሳሌ እነዚህን ስሟቸው ከኢሃነ ኢኩ ካዋካሂ ሁለሄ ካሆነ ኤሌ አሳዎቹ እንዴት ነው የሚያምሩት በመድሃን ያለ ተፈጥሮ ሃዋይ ወይኔ ኦ ማይ ጋድ አሜሪካ እስካሁንም ድረስ እንደዚህ አይነት ድንጋጤ ገጥሟት አያውቅም ነው የሚባለው ጃፓን ድንገተኛ ውሳኔ ወሰነች ይሄውም ዛሬ ድረስ እንግዲህ አሜሪካን ጨካኝ የሚያስብላትን የኒውክሌር ጥቃት ሁሉ ያደረሰችው ከዚህ በመነሳት ነው ብዙዎች የተሰረቀችው ውብ ሀገር ሲሉ ይጠሯታል አሜሪካውያን ለመጀመሪያ ጊዜ ወደዚህ ከመጡና ይህችን ደሴት ካገኙዋትና ስትራቴጂክ ቦታ ላይ መስፈሯን ካረጋገጡ በኋላ በዓለምንም ጥርጥር ከአመታት በኋላ በባሌም ሆነ በቦሌ ብለን እጃችን ስር ጠቅልለን ማስገባት አለብን በማለት ረጅም አመታትን ይወሰደ አስገራሚ ነገር የተከተለ ውስብስብ ነገር በደሴቷ ላይ በመፈጸም እጃቸው አስገቧት ዛሬ የአሜሪካ 50ኛዋ ግዛት ሆና ትጠራለች ሃዋይ የሃዋይ ደሴት ላይ ነው መገኘው በደሴቲቷ ላይ ያሉ አስገራሚ ነገሮች ዛሬ አስጎበኛቸዋለሁ እንዲሁም ዛሬ ድረስ ሲታሰብ ለማመን የሚከብደውንና አስገራሚውን አሜሪካውያን ሃዋይን ለመጠቅለል ይሄዱበትን እጅግ አስደናቂ መንገድም ነግራቸዋለሁ ረጃጅም ስም ያላቸው ሲጠሩ አስገራሚ ሆኖ ዳንስና ጭፈራቸው መላው ዓለምን የሚስብ አስገራሚ ሆነ የሃይማኖት ስርዓት ያላቸው ፓሲፊክ ውቅያኖስ መሃል ላይ ለዘመናት ይኖሩ የነበሩ የራሳቸው ንጉሳዊ አስተዳደር የነበራቸው ሃዋይዎችን ዛሬ እንጎበኛቸዋለን ከጥንታዊ የንጉስነት ስርዓታቸው አሁን አሜሪካን ተቀላቅለው የአሜሪካ 50ኛ ግዛት እስከመሆናቸው ያላቸውን ታሪክ አስገራሚ ነገራቸውን እንቃኛለን ሆፕፉሊ ሁላችሁም እንደምትወዱት ተስፋ አደርጋለሁ አብራችሁኝ እንድትቆዩ ጋብዛችኋለሁ እንደሁሌው ይህን ቪዲዮ ላይክ በማድረግ ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ እንደሁልጊዜው እንዳይረሳ 2 ሚሊዮን እንገባለን በቅርቡ ስለዚህ ሰብስክራይብ በማድረግ ዶል ምልክቷን መጫን እንደሁልጊዜው አትርሱ ያለነው ሃዋይ ላይ ነው ይህንን ቪዲዮ ደግሞ ስፖንሰር ያደረገላችሁ ሆሴ ሪል ስቴት ነው የመኖሪያ ቤት ህልሞን እውን የሚያደርግ ታላቅ ምስራች ከዚህ ቀደም የሮሃ አፓርትመንትን ከ8 ወር ቀድሞ የረር የመኖሪያ መንደርን ደግሞ ከ6 ወር ቀድሞ እንዳስረከበ ሁሉ አሁንም የቦሌ ግርማ ሞገስ የሆነውን የቅንጦት አፓርትመንት ገንብቶ እንሆ ብሏል በቦሌ መድኃኔ ዓለም ከሸገር ህንጻ ጎን በአስደማሚ ፍጥነትና ጥራት የተገነባው ይህ ግዙፍ ህንጻ የከተማዋን ውበት ከሰገነት ላይ ሆነው የሚመለከቱበት ቅንጦትና ዘመናዊነት የተዋሃዱበት ልዩ ስፍራው ነው ሁሉም ቤቶቻችን ህጋዊ ካርታ የተዘጋጀላቸው ሲሆን ለቀሩን ጥቂት ክፍሎች የባንክ ብድር አመቻችተናል የቅንጦት ቤት ባለቤት ለመሆን ዛሬውኑ በ6966 ላይ ወይም በ0902 22 ላይ ሃሎ ይበሉን ሆሴ ሪል ስቴት አሁንም ቃል በላይ ስፖንሰራችንን እናመሰግናለን ከስፖንሰራችን ማስተዋቂያ በኋላ ተመልሰናል እነሆ የውዋ ደሴት ብዙዎች የተሰረቀችው ሀገር ሲሉ የሚጠሯትን ሃዋይን መጎብኘታችን ጀምረናል ሌትስ ጎ ሃዋይ First story time. እቺ አስገራሚ የተዋበች ደሴት ሃዋይ በንጉሳዊ ስርዓት የምትተዳደር የራሷ ህዝቦች ያሏት የራሷ ሃይማኖት የነበራት አስገራሚ ሀገር ነበረች እስከ 18ኛው መቶ ክፍለ ዘመን መቋጫ ድረስ ማለት ነው በኋላ ታዲያ በ18ኛው መቶ ክፍለ ዘመን መቋጫ ላይ አንዳንድ ሰዎች መምጣት ጀመሩ አሜሪካውያን ነበሩ አሜሪካውያን እንደ ሀገር ከተመሰረቱ ከብዙ አመታት በኋላ ነበር በፓሲፊክ ውቅያኖስ መሃል ላይ ሃዋይ የተባለች ስትራቴጂክና አስገራሚ ደሴት መኖሯን ያወቁት ከዛ በኋላ በተደጋጋሚ ወደ ሃዋይ መምጣት ጀመሩ በኋላ ላይ እንደውም ለመኖር ሚሽነሪ ሆኖ መምጣት ጀመሩ ሚሽነሪ በመሆን ባለሀብት በመሆን እጅግ በጣም በርካታ አሜሪካውያን በአንድ ጊዜ ወደዚች ደሴት እየፈለሱ መምጣት ጀመሩ ያ የበርካታ የሃዋይ ሰዎችን ቀልብ የሳበ ክስተት ነበር በድንገት አሜሪካውያን በከፍተኛ ቁጥር እየተነሱ መምጣት አንዳንዶችም ስጋት ውስጥ ገብተው ይሄ ነገር በኋላ ዋጋ እንዳያስከፍለን ሲሉ ጥያቄ ያነሱ ነገር ግን በአማርኛው ተረት የፈሩት ይደርሳል የጠሉት ይወርሳል እንዲባል እነዚያ ባለሀብት ሆነው ሚሽነሪ ሆነው የመጡ አሜሪካውያን በከፍተኛ ሁኔታ ሀብታቸውን በዚች መሬት ላይ ማፍሰስ ጀመሩ የተለያዩ አካባቢዎች ላይ ኢንቨስት በማድረግ እጅግ ከፍተኛ ብር ኢንቨስት በማድረግ ሎካል የሃዋይ ነዋሪ ካለው ሀብት በላይ ማካበት ጀመሩ ስለዚህም የሀገሪቱ ትልልቅ ተቋማት ትልልቅ ቦታዎች ትልልቅ እርሻዎች ትልልቅ ኢንዱስትሪዎች በሙሉ የአሜሪካውያን ባለሀብቶች ሆኑ ኢኮኖሚው ሙሉ በሙሉ ወደ አሜሪካውያን ዞረ ሚሽነሪ በመሆን ደግሞ የተለያዩ አመለካከቶችን የመቀየር ስራ በከፍተኛ ሁኔታ አሜሪካውያን ሰሩ ከዚያ በኋላ የነጻነት እንቅስቃሴ ንጉስ ጠል የመሆን እንቅስቃሴ በከፍተኛ ሁኔታ እዚች ደሴት ላይ መቀንቀን ጀመረ በኋላም
የተቃዋሚ ኃይሎች በመነሳት ንጉሳዊ ስርዓት ምን ያደርግልናል ንጉሳዊ ስርዓቱን እንጣልና ወደ ነጻነት የሚል ሐሳብ አመጡ በኋላ እነዚህ ሰዎች ታዲያ በወቅቱ በነበሩት የሃዋይ ንጉስ ላይ በማመጽ ከፍተኛ የሆነ እንቅስቃሴ ማድረግ ጀመሩ ያን እንቅስቃሴ አሜሪካ በከፍተኛ ሁኔታ ተደግፈው ነበር በኋላም እነዚህን ተቃዋሚ ኃይሎች በመደገፍ ያ የሃዋይ መንግስት እንዲወድቅ ለማድረግ በከፍተኛ ሁኔታ ተንቀሳቀሰች ጦርነት ተጀመረ የንጉሳዊ ስርዓትም ከዚች ከሃዋይ ላይ ተወገደ በኋላ ተተክቶ የመጣው የሃዋይ መንግስት ግን ከሃዋይ የራሷ አስተዳደር ይልቅ ወደ አሜሪካ ብንካተት የአሜሪካ ግዛት ብንሆን ይሻለናል የሚል ሐሳብ የሚያመጣ ሆነ በኋላም ቀስ በቀስ ነገሮች እየሰፉ በመምጣት በይፋ አሜሪካ ሃዋይን ተቀለለቻት ሃዋይም የአሜሪካ 50ኛዋ ግዛት ሆና ተመዘገበች ልክ እንደ ቨርጂኒያ ልክ እንደ ሜሪላንድ ልክ እንደ ካሊፎርኒያ ሃዋይም ራሷን የቻለች የአሜሪካ አንድ ግዛት 50ኛ ስቴት ሆና አሜሪካን ተቀላቀለች ማለት ነው እንግዲህ ከረጅም አጭር አርጌ የቀረብኩላችሁ ይህ ታሪክ እጅግ በጣም አስገራሚና ውስጡ በጣም ውስብስብ ነገሮች የተከናወኑበት ነው ይህ ሰፊ ታሪክ እንግዲህ እንዲህ ባለ ሁኔታ ነው ይህ የሚያምር ደሴት እጅ ባፍ የሚያስጭል ውበቱ የሚያምር ደሴት ወደ አሜሪካ የተጠቀለለው አሜሪካ ለዋና አንድ ነገር ትፈልጓለች ይሄም ስትራቴጂክ ቦታዋ ነው ከዚህ ቦታ ተነስታ ወደ እስያ በቀላሉ ጥቃት መፈጸም ትችላለች ወይም ጥቃት ለመፈጸም ወደሷ የሚነሱ ሰዎችን ከዚሁ ከሃዋይ ተነስታ በቅርብ ርቀት ታጠቃቸዋለች በተለይም በዚሁ አካባቢ በወቅቱ ኃያል የነበሩ እንደነ ጃፓን ኮሪያ የመሳሰሉ ኃይሎችን ለመዋጋት ያስችላል ዘንድ ስትራቴጂክ ቦታ ነበር እርግጥ በኋላ ከሃዋይ ቀጥላ እንደ ሳሞአ ደሴት የመሳሰሉትን አሜሪካ በቁጥጥሯ ስር በመዋል ከዚህም ከሃዋይም ወደ ኤዥያ የቀረቡ እንደ ሳሞአ ደሴት ያሉ አካባቢዎችን መቆጣጠር ይችላልች ነገር ግን የሃዋይን ያክል ጥቅም አይኖራቸው ይሄ ሳይታለም የተፈታ ነው ስለዚህም ሃዋይን ከተቆጣጠረች በኋላ አሜሪካ ከፍተኛ የጦር ቤዟን በማስፈር ደህንነቷን በተለይም ደግሞ ከእስያ በኩል የሚመጣባትን ጥቃት ለመመከት ስታለም የነበረችው ነገር አሜሪካ አሳካቸው ማለት ነው ስለዚህ የታላቅነቷ መሰረትም ልንለው እንችላለን ወይም የተፈሪነቷ መሰረትም ልንለው እንችላለን Today the Hawaiian Islands represent a multi-million-dollar base of operations for American defense forces in the Pacific Ocean area. እንግዲህ ከዚህ በኋላ ነገሮች የተቀያየሩባት ሃዋይ አሁን ላይ ሙሉ በሙሉ ባህሏን እርግፍ አርጋልተውችም አሁንም ድረስ ያ ካልቸር ዳንሳቸው ጭፈራቸው ጨዋታቸው ዛሬም ድረስ አለ ነገር ግን የፖለቲካ ስርዓታቸው ንጉሳዊ ስርዓታቸው በአጠቃላይ አለባበሳቸው አመጋገባቸው በአጠቃላይ ሙሉ በሙሉ ሊባል በሚችል ሁኔታ ወደ አሜሪካውያኑ ሄዷል መታዋቸው ምግብ ቤቶች ታያቸው ከተሞች አገነባባቸው እንጻቸው ከድሮ ሁሉ ተቀይሮ የአሜሪካን መስሎ ልክ እንደ አሜሪካ ግዛት ሁሉ ኑሯቸውን እየገፉ ይገኛሉ ማለት ነው እንግዲህ ጉዟችን ታሪክ ከመናገር ጀምሯል እነሆ የዩናይትድ ስቴትስ ኦፍ አሜሪካ 50ኛ ግዛት የሆነችው ሃዋይን ጉብኝታችን ይጀምር አብራችሁን ቆዩ ኦኬ ኮፊ ታይም ሶ እንግዲህ ሃዋዮች እንዳለመታደሎ ነው የራሳቸው የኮፊ ስርዓት የላቸው ነገር ግን የኢትዮጵያን ቡና በስፋት በማቅረብ የሚታወቀው ስታርባክስ አለ በነገራችን ላይ ሃዋይ ላይ የኢትዮጵያ ቡና ነው በደንብ የሚጠጣው በስፋት ይጠጣል የኢትዮጵያ ቡና ሶ እንጠጣለን ማለት ነው ኦኬ ገስተን ወተናል ከቶ እንደ ቡና ማንናለን ለቡና ግን ግጥም አልተጻፈም እስከዛሬ ኦኬ ቡናችንን ይዘን አንድ አስገራሚ ነገር ስለ ሃዋይ ልንገራችሁ የሃዋይ ስሞች ከመላው ዓለም ላይ ከምታቋቸው ስሞች የተለዩ ናቸው ለምሳሌ ስማችሁ ሜላት ማርታ አቤል በለጠ ከበደ አየለ ምናምን ይሆናል አይደል just word ነው ቃል ነው በዛው ቃል ውስጥ ቤተሰቦቻችን መናገር የሚፈልጉት ነገር ይኖራል ወይ ከተወለድንበት ሲቹዌሽን ወይ ቦታ ወይ ሃይማኖት whatever ከሆነ ነገር ተነስቶ ነው ስማችን የሚሰጠን በዚህ በሃዋይ ግን ሃዋይ ስላችሁ አሁን ያሉትን አሜሪካኖችን ሳይሆን የሃዋይ ቀደምት ህዝቦች መጠሪያቸው አሁንም አሉ ህዝቦቹ ሶ መጠሪያቸው ስማቸው በጣም አስገራሚ ነው ቃላትን የሚገልጽ መሆን አለበት በእነሱ አባባል መሰረት ላይክ ስማቸው በቃ አረፍተ ነገር ነው ሙሉ አረፍተ ነገር ነው አረፍተ ነገር ሲሆን ደግሞ ያንን ነገር ዲስክራይብ ማድረግ አለበት የሚፈልገው ለምሳሌ አንዲት ሴት እንሰልና በእኛ ሀገር ኮንቴክስት ከሄደ ስመኝ ትባላለች አንድ ሰው ሲመኝ ወይ ደግሞ ሲጸልይ ቆይቶ ወንድ ልጅ ወለደና ወይም ሴት ልጅ ወለደ ከዛ ሴቷ ልጅ ስመኛላት እንበል ምሳሌ ሶ እቺ ስመኛውን ሃዋይ ብትሆንና ቤተሰቦቿም የሃዋይ ቀደምት ህዝቦች ቢሆኑ ኖሮ ስመኝ ብቻ አይደለም የምትባለው ለምን ስመኝ እንደተባለችም ነው ስሟ ውስጥ የሚገባው ገብቷችኋል it's crazy በጣም የሚገርም ነው ሶ ምንድነው ሴት ልጅ አልነበረኝም ስጸልይ ቆየው እግዚአብሔርም ስመኝን ሰጠኝ በቃ ይሄ ነው ስሟ ሙሉ እና የሃዋይ ስሞች በጣም ረጃጅም ናቸው ሲያስተዋውቋቸው ራሱ ይነግሯችሁ ኩንጫንጋጫንጫን ለምሳሌ እነዚህን ስሟቸው ከኢሃነ ኢኩ ካወካሂ ሁለሄ ካሆነ ኤሌ ሲያስተዋውቋችሁ ራሱ እንደዚህ ግራ ነው የሚገባው ረጃጅም ነው ስማቸውና ሲተረጎም ወደ ገነት ደጅ ይወስደኛል ብዬ ጸልዬ እንትን ያልኩት ያ ልጅ እንደዚህ አይነት ትርጓሜ ነው ያላቸው ለአሳዎችም ስም ሲሰጥ እነዚህ ይሄ እንትን ብዙ አይነት አሳዎች አሉ አይደል ስማቸው የሚሰጥ እዚህ ሃዋይ ስትመጡ ግን የአሳዎችም ስም ከቅርጻቸው ጋር በቀጥታ የተገናኘ ነው ሾጣጣ እንትን የሚመስለው አሳ ነው ስሙ ራሱ
አሳው የሆነ ከሌላ አሳ ጋር ተገናኝቶ በጣም ፌመስ የሆነ አሳ ካለ ከሱ ጋር ተገናኝቶ ሾጣጣ እንደዚህ ያለ እንደዚህ ሆኖ ከንትን ጋር የተገናኘው አሳ በቃ ሶ ኮንቾንቾቾቾቾ ነው በቃ ለመጥራት በጣም ይከብደው ባይዘው ለዚህ ፕሮግራም ብዬ በቃሌ ለመያዝ በጣም ብዙ ሞክሬያለሁ በተለይ አንዱን አሳ ስም ማለት ነው የሁለት ሰዎች ስም በጣም ለመያዝ ሞክሬ ነበር ቪዲዮ ለማስገባት አልቻልኩም በቃ በጣም ሞከርኩት በጣም ከባድ ነው ራሳቸው ሲጠሩት ካልሆነ በስተቀር ማለት ነውና የሃዋይ ስሞች አንደኛው በጣም ኢንተረስቲንግ ነገራቸው እሱ ሶ ሃዋይ ውስጥ በነገራችን ላይ ይሄ ነው ትልቁ ህንጻ እስካሁን ባለው ይሄ ነው ትልቁ የሚባለው ህንጻ ከተማቸው በጣም ትልቅ ነው ያው ብዙ ተቋማት አሉ ምናምን ሶ ይሄ እንግዲህ ሃኑሉሉ ከተማ ነው ሞስት ግን ላይክ ሰዎች ወደ ሃዋይ የሚመጡት ተፈጥሮ ለመጎብኘት እንጂ ከተማ ምናምን አይደለም ምክንያቱም ከተማው ያን ያህል ትልቅ የምትሉት ከተማ ወይም ደግሞ ያን ያህል የሚያምር ሲቲ አይደለም ምንድነው ኔቸሩ ነው የሚያምረው ሶ ኔቸሩ ወጣ ስትሉ ከዚህ ስትወጡ በጣም ያምራል ከከተማው ስለዚህ እቺን ከተማ ሃኑሉሉን እስቲ ኦቨርሉክ ላይ ሆነን ያያየን ደግሞ እንደዚሁ ኢንተረስቲንግ ነገሮችን ስለ ሃዋይ እንደ ቀድሞ ሁሉ እየሰማን እንቀጥላለን ማለት ነው ሰብስክራይብ ማድረግ እንዳትረሱ የሃዋይ ደሴት ጉብኝታችን እንደቀጠለ ነው እንሆ ፐርል ሃርበር ደርሰናል እንግዲህ ስለ ፐርል ሃርበር ብዙዎቻችሁም ታውቁታላችሁ በያስባለሁ ምክንያቱም መጽሐፍ ሆኖ ታትሟል ፊልም ሆኖ በሰፊው ስለተሰራ በጣም ብዙ የዓለም ህዝብ ያውቀዋል ለማታውቁት ችግር የለውም ከረዘመው አሳጥሬ የተበተነውን ሰብስቤ እነግራችኋለሁ ምንም ችግር የለውም ኦኬ ፐርል ሃርበር የፐርል ሃርበር ጥቃት እንግዲህ በጣም በሁኔታውም በአፈጻጸሙ በጣም ድንገተኛ አሜሪካ ፈጽሞ ያላሰበችው ጉድ የተፈጸመበትና ጣጥላ ሁሉ ነገር የሁለተኛው ዓለም ጦርነትን እንድትቀላቀል ምክንያት የሆነ ብዙ ኮንስፓይረሲዎች ያሉትም ነው ጭምር ነው እንግዲህ የሆነው ምን ነበር የሁለተኛው ዓለም ጦርነት እየተካሄደ ባለበት ሰዓት ዩናይትድ ስቴትስ አሜሪካ በጦርነቱ አልሳተፈም ስትል በወቅቱ የነበሩትም ፍራንክሊን ሩዝቬልት ሀገራቸው አሜሪካን ከጦርነቱ አቅበው ነገር ግን በጦርነቱ ከፍተኛ የበላይነትን በዚህ በኤዥያ ላይ ከፍተኛ የበላይነትን ለመቀራመት በአደገኛ ሁኔታ ተጓዝ የነበረችውን ጃፓንን ትተዋት ነበር ከጃፓን ጋርም አንዋጋም ከማንንም ጋር አንዋጋም ብለው ማዕቀብ ግን በጃፓን ላይ ጥለው ነበር በተለይ እንደ ብረት ምናምን የመሳሰሉትን እንዳታገኝ የኢኮኖሚ ጫና ለማድረግ በጃፓን ላይ ይሄንን ማዕቀብ ከጣሉ በኋላ በዝምታ ጦርነቱን ሲመለከቱ ቆይተው ነበር አሜሪካም አልገባች ነገር ግን የሁለተኛው ዓለም ጦርነት እየተካሄደ በታህሳስ 7 1941 ዓመተ ምህረት ግን አሜሪካ እስካሁንም ድረስ እንደዚህ አይነት ድንጋጤ ገጥሟት አያውቅም ነው የሚባለው ጃፓን ድንገተኛ ውሳኔ ወሰነች ይሄውም በቀጥታ ያልተዋጋቻትን ነገር ግን ማዕቀብ እየጣለች ያስቸገረቻትን አሜሪካን ለማጥቃት በዚህ እንግዲህ አሜሪካ በፓሲፊክ ውቅያኖስ ላይ የምትገኘው ሃዋይ በፓሲፊክ ውቅያኖስ መሃል ላይ የምትገኝ ደሴት ነች ስለዚህ ከጃፓን ተነስተው እዚህ ለመብረር እንግዲህ ሰዓት ገደማ የሚፈጅ በረራ ነው የሚፈጀው ስለዚህ በዛ ቀን በታህሳስ 7 1941 ዓመተ ምህረት የጦር አውሮፕላኖች ከባባድ ፈንጂዎችን ጭነው እጅግ በጣም በርካታ የጦር አውሮፕላኖች ናቸው ወደ ሃዋይ ደሴት በመምጣት በዚህ ከኋላ የምትመለከቱት ፐርል ሃርበር የተባለው የአሜሪካ የጦር ሰፈር ላይ ከፍተኛ የሆነ የአየር ድብደባ ፈጸሙ ድብደባውን እንግዲህ የአሜሪካ በወቅቱ መከላከል አልቻለችም ጥፋቱ ከፍተኛ ነው ወደ 2100 ሰዎች ሞተዋል በሺ የሚቆጠሩ ሰዎች ተጎድተዋል 180 የሚሆኑ የአሜሪካ የጦር አውሮፕላኖች ሙሉ በሙሉ መሬት ላይ እንዳሉ ወድመዋል ከዛም ባሻገር ደግሞ የአሜሪካ የጦር መርከቦች ጭምር አውሮፕላን ተሸካሚ የጦር መርከቦች እንደ ዩኤስኤስ አሪዞና ምናምን የሚባሉ በከፍተኛ ሁኔታ ነው እየወደሙት ከጥቅም ውጪ ጭምር ሆኗል ለምን አሜሪካ አለርት ላይ አልነበረች በጦርነቱም እየተሳተፈች ስላልነበረ ከፍተኛ የሆነ አለርት ላይ ሆና ሁኔታውን አልተመለከተችም ስለዚህ ጃፓን ያንን እንደድል በመጠቀም ከባድ የሚባል ጥቃት ዛሬም ድረስ አሜሪካ እንደ ፐርል ሃርበር ተጠቅታ አታውቅም ሶ ያ ጥቃት ከደረሰ በኋላ እጅግ በጣም በርካታ ሰዎች ከሞቱ በኋላ በወቅቱ ፕሬዚደንት የነበሩት ፍራንክሊን ሩዝቬልት ውሳኔ በመወሰን አሜሪካ ወዲያውኑ ጦርነት እንድትገባ አወጁ ለፓርላማው ማስወስነው ይሄ ጥቃት ከተፈጸመ በሁለት ዙር ነው ጃፓን በነገራችን ላይ ከፍተኛ ጥቃት አሜሪካ ላይ ያደረሰችው ከዛ በኋላ ጦርነቱን ሁለተኛው ዓለም ጦርነትን ተቀላቀለች አሜሪካ ዛሬ ድረስ እንግዲህ አሜሪካን ጨካኝ የሚያስብላትን የኒውክሌር ጥቃት ሁሉ ያደረሰችው ከዚህ በመነሳት ነው ሀገሯ ተጠቃ ከ2000 በላይ ሰዎች ተገደሉ በርካታ የጦር ኃይሏ በከፍተኛ ሁኔታ ተመታ የአሜሪካ በዚህ ጊዜ እንግዲህ በእጇ የነበረው ኒውክሌር ፈንጂን አንስታ ጃፓን ድረስ በመሄድ ጃፓን ሂሮሺማና ናጋሳኪ ላይ እነዛን ፈንጂዎች በመጣልና በመቶ ሺህ የሚቆጠሩ ሰዎችን በአንድ ጊዜ በመጨረስ ጃፓን እጅ እንድትሰጥና ጦርነቱም እንዲያበቃ አደረገች ማለት ነው ስለዚህ ፐርል ሃርበር ሲነሳ ተያይዞ የሚነሳው የሁለተኛው ዓለም ጦርነት መጠናቀቅ የጃፓን መዳገም የኒውክሌር ፈንጂ ለመጀመሪያ ጊዜ በሰው ልጆች ላይ እንዲሞከር ምክንያት የሆነው በሰው ልጆች ላይ እንዲወድቅ ምክንያት የሆነበት ቦታ ይሄ ነው ይሄ ቦታ እንግዲህ ሂስቶሪክ ሳይት ተብሎ ተለይቶ ዛሬ በየቀኑ በጣም በብዙ ሺህ የሚቆጠሩ ሰዎች እየመጡ ይጎበኙታል እነዛ የሰጠሙ መርከቦች ምናምን ባሉበት ቅሪት ሆነው ለጉብኝት ክፍት ተደርገው ይጎበኛሉ ማለት ነው ፐርል ሃርበር በጣም ትልቅ የሆነ ታሪክ ያለው ነው ከብዙ በጥቂቱ ይሄ ነው ኮንስፓይረሲው ግን የሚገርመው ነገር አሜሪካ እንደምትጠቃ የእንግሊዝ ሰላዮች ያውቁ ነበር ይባላል ነገር ግን በወቅቱ አውሮፓውያን
አሜሪካ እንድትቀላቀላቸው ይፈልጉ ነበር የሁለተኛው ዓለም ጦርነቱን እነሱም በከፍተኛ ሁኔታ ተዳክመው ስለነበር አሜሪካ ባክሽ ግቢልንና አግዢን በቃ በማለት ከፍተኛ ውጥወታ የዲፕሎማሲ ስራ ይሰሩ ነበር ነገር ግን አሜሪካ እኔም ህዝቤንም ኢኮኖሚዬንም ጦርነት ላይ አልጥልም በማለት ሩዝቬልት ራሳቸውንም ሀገራቸውንም አቀበው ነበር ስለዚህ የእንግሊዝ ሰላዮች አንድ መረጃ ላይ ይደርሳሉ ይሄ ኮንስፓይረሲ ነው በነገራችን ላይ ሙሉ በሙሉ የተረጋገጠ መረጃ አይደለም ይባላል የእንግሊዝ ሰላዮች በጣም ብርቱ ነበሩ በወቅቱ ያቁ ነበር ነገር ግን መረጃውን ለወዳጃቸው አሜሪካ አሳልፈው አልሰጧትም ስለዚህ አሜሪካ ለዛ ጥቃት ተጋላጭ ሆነች ምናልባትም እነዛ የእንግሊዝ ሰላዮች ለአሜሪካ ልትጠቂ ታስቧልና ተጠንቀቂ የሚለው መልእክት ነግረዋት ቢሆን ኖሮ ፐርል ሃርበር የማይፈጸም ጃፓን ላይ የኒውክሌር ፈንጂ አይጣልም ምናልባት ሁለተኛው ዓለም ጦርነትም ሊቋጭ ቢችል እንኳን በጣም ረጅም ጊዜ ወስድም ነበር ወይ ደግሞ ጃፓን ታሸንፍ ነበር ብቻ ብዙ ነገር ሊከሰት ይችላል ነበር ታሪክም ሊቀየር ይችላል ነበር የእንግሊዝ ሰላዮች ግን ሚስጥሩን ቢያገኙትም በዝምታ ማለፍ መረጡና የፐርል ሃርበር ጥቃት እንዲፈጸም አደረጉ ከዛ ላይ አሜሪካውያን ሰላዮችና የተለያዩ የምርመራ ዘገባዎች ይሄንን አጋልጠዋል የእንግሊዝ ሰላዮች ጠንቅቀው ያውቁ እንደነበረ አሜሪካ ልትጠቃ እንደነበር ነገር ግን አሜሪካ ተጠቅታ ጦርነት ውስጥ እንድትገባ ይፈልጉ ስለነበር ጉዳዩን በሚስጥር እንደያዙት የተለያዩ ዘገባዎች ተናግረዋል እንግሊዝ ግን ነውም አይደለም አላለችም ስለዚህ እንግዲህ የፐርል ሃርበር ጉዳይ ሲነሳ ከብዙ ባጭሩ ይሄ ነው የዓለም ታሪክ የተለወጠበት ቦታ ነው እዚህ ቦታ ላይ ያ ጥቃት ባይፈጸም ኖሮ ሊሆን የሚችለው ነገር እንግዲህ ያሳይቻቸዋለሁ ጥቃቱ መፈጸሙ ደግሞ ምን አይነት ለውጥ እንዳመጣ አሳይቻቸዋለሁ ሆኖ የሁለተኛው ዓለም ጦርነት ሲጠናቀቅ አሜሪካ በበላይነት ነው ያጠናቀቀችው ምክንያቱም ኦልሞስት መላው አውሮፓውያን ጦርነት ላይ ስለነበሩ አብዛኛው የኤዥያ ሀገሮች ጦርነት ላይ ስለነበሩ እጅግ በጣም ተዳክመው ነበር በወቅቱ ጦርነቱን ሊያልቅ ሲል የተቀላቀለችው አሜሪካ ብቻ ናት ጦርነት ኢኮኖሚ ይበላል ያዳክማል በከፍተኛ ሁኔታ ሀገራትን ይበዘብዛል ስለዚህ ጦርነት ሲነሳ ብዙ ጊዜ የአሜሪካ መሪዎች ጦርነትን በመሬታቸው ላይ ያረጉ ከመሬታቸው ርቀው የሚያካሂዱበት አንዱ ምክንያት ይሄ ግዛታቸውን ላለማስጠቃት ኢኮኖሚያቸውን ላለማውደም ከግዛታቸው ውጪ ነው የሚያደርጉት ጦርነትን ከሌላ ሀገር ጋርም ከተዋጉ በሴራም በምንም ብቻ ከግዛታቸው ውጪ ሄደው ነው የሚያደርጉት እና አንደኛው ይሄ ነው እንግዲህ ጦርነቱ በተከሰተ ጊዜ ሁለተኛው ዓለም ጦርነት ቶሎ ብለው ጃፓንን በኒውክሌር ኃይል በመምታት ለምን የጃፓን ኪንግደም በወቅቱ በጣም ኃይለኛ ስለነበረ ሊቋቋሙትም የማይችሉ ደረጃ ይፈረጠመ ስለነበረ የኒውክሌር ፈንጂ እጃቸው ላይ ነበረው ብቸኛና አንዱ አማራጭ ስለነበር እሱን ወስደው በመጣል ነው ከባድ ዓለም ላይ ድንጋጤ ጭምር በመፍጠር ጦርነቱን የተቋጨ ማለት ነው እንግዲህ ይሄንን ይመስላል የፐርል ሃርበር ታሪክ ማለት ነው ክቡራን ተመልካቾች እናንተ በዚህ ላይ ያላችሁን አስተያየት ሐሳብ ማስቀመጥ ትችላላችሁ የሃዋይ ደሴት ጉብኝታችን ቀጥሏል በታሪካዊቷ ደሴት ቀጥሏል ይሄንን ቪዲዮ ስፖንሰር ያደረገላችሁ በድጋሚ ሆሴ ሪል ስቴት ነው ሁልጊዜም ከቃሉ ቀድሞ የሚገኘው ሆሴ ሪል ስቴት ይሄንን ቪዲዮ ስፖንሰር አድርጎ ለእናንተ ስላቀረበ እጅግ አድርጌ አመሰግናለሁ ሌላኛው እንግዲህ አስገራሚ ነገር ሃዋይና አናናስ ያላቸው ዝምድና ነው በታሪክ ውስጥ እንደምናየው እንግዲህ በአንድ ወቅት በተለይ በዓለም ላይ ከሚመረቱ ወይም በዓለም ላይ ከሚሸጡ ፓይናፕሎች ወይም አናናስ 75% ነው የምታመርተው ሃዋይ ነበረች የአናናስ ፍሬ ወደዚህች ቦታ መጥቶ ይተከል እንጂ ከዛ በኋላ ግን ዋነኛ ምርቷ ሆኖ እስከ ቅርብ ዓመታት ድረስ በዓለም ላይ የሚሸጡ አናናሶችን 75% የምታመርተው ብታምኑም ባታምኑ ሃዋይ ነበረች ነገር ግን አሁን ላይ የአናናስ ምርት በተለያየ ምክንያት ቀንሷል አሁን ላይ በብዛት አይመረትም ነገር ግን ይሄ ዴሎ የሚባል አሁን ከጀርባዬ ገብተን የምናየው ቦታ ደግሞ የፓይናፕል ወይም ደግሞ የአናናስን እርሻ በሰፊው አድርጎ እንደ ሜዝ ሰርቶ በዛ መሃል በአናናስ እርሻ መሃል እየሄዳችሁ የአናናስን ታሪክ እንድታውቁ የሚያደርግ ነው እዚች ጋርም የምታያቸው በሙሉ ጽሁፎች ስለ አናናስ የሚናገሩ ናቸው ስለዚህ ወደ ሃዋይ ስትመጡ አናናስ መብላታችሁን ሜክ ሹር አናናስ መቅመሳችሁን ሜክ ሹር ቢኮዝ አናናስና ሃዋይ በጣም የቆየ እጅግ ታሪካዊ ዝምድና አላቸው አሁን ላይ ደግሞ የአናናስ እርሻን ጭምር በማስጎብኘት ከፍተኛ የሆነ ገንዘብ ታገኛለች ሃዋይ ከፊት ለፊትም ኢቭን ተሰልፈው ነው ያሉትና በዚህ ለማለፍ ማለት ነው ስለዚህ እኛም ትኬታችንን ኦርደር እናርግና ገብቼ ላሳያችሁ ማለት ነው የፓይናፕሉን እርሻ እንደ ሜዝ ሰርተውት በመሃሉ በእርሻው መሃል እየሄዳችሁ ጀስት ጥሩ ጊዜ እንድታሳልፉ አድርገውታል ማለት ነው ሶ እስኪ እንግባና የፓይናፕል እርሻ ምን ሊመስል እንደሚችል እኔ በጣም አስገራሚ ነው ሶ መጀመሪያ መሰለኝ እርሻውን በእግራችን ገብተን እንደዚህ የምንሄድበት ነበር ይመስለኝ ነገር ግን አይደለም ትኬት ቆርጡና ባቡር ነው ባቡር ውስጥ ተሳፈሩና ባቡሩ ነው ይዟችሁ ፓይናፕል እርሻ ውስጥ የሚወስዳችሁ ማለት ነው ስለዚህ እንሂድ እስቲ በጣም አጭር ጊዜ ስላለኝ ሌኑን ስኪፕ አረኩት ከፍዬ ሶ አዲሽናል $2 ጨምራችሁ ስኪፕ ማድረግ ትችላላችሁ ሌኑ እዚህ ጋር ነው ባቡሩ ይሄ ነው
ስማም ዲዝ ያምራል በስማ መስመሩን ታዩታላችሁ ለዚህማ ቶሎ የሚደርሰን ራሱ አይመስለኝም ጋርደኑን ለማየት አይ ቲንክ የሚችለን ይመስለኛል ባቡሩ ስንት ነው 1 2 3 4 5 ፉርጎን ሶ አይ ቲንክ ይችላል ብዬ አስባለሁ ኤቭሪ 10 ሚኒት ነው የሚመጣው አይ አልተሳካልንም በዚህ ዙር ሶ 10 ደቂቃ መጠበቅ አለብን የሚቀጥለው ፎር ሹር ይደርሰናል አረ ብቻዬን ነኝ ስለ ቀድመ ግባ አላለች ብቻዬን መሆን የጠቀመኝ ሁሉም ጥንድ ስለሆኑ አንድ ቦታ ሲቀር አንሄድም አሉ ብቻችን ከዛ እኔ ብቻኛው ገባሁ እላቸዋለሁ ሶ can I sit at the back for the conductor okay anyways ሰውዳችሁ ደሞ ደስ የሚለው ብቻዬን አገኘው ሰው እንዳይልኩብኝ ሶ ትሬን ራይዳችን ተጀመረ ዋው ያያችሁት የፓይናፕል እርሻ በእርሻው መሀል የምናልፍ መስሎኝ ነበር ይላችሁ አይ ቲንክ ለእናንተ አይታችሁ አላውቅም እዚያ ጋር ግን እርሻው በጣም በሰፊው ይታያል በዚህ ደግሞ የአቮካዶ እርሻና ሸንኮራ ሹገር ካን ዝም ብለው ነው ፓይናፕል ያሉን እንጂ ሁሉም ነገር ነው ያለው ሙዝ ትላላችሁ ምናምን ሁሉም ነገር ነው ያለው እዚህ ፓይናፕል ብለው ነበር የጫኑን እዚህ ሸንኮራ ያሳዩናል እንደዚህ ይቻላል እንዴ እነዚህ ደግሞ የካካኦ ዛፍ ነው ካካኦ ትሪ the whole ደሴቷ ግን በቃ ታምራለች ግሪን ደግሞ ወይዘራቸው በጣም አሪፍ ስለሆነ ከአመት አመት ማምረት ይችላሉና ዋው ኧረ በዚህ ጋር ቪው አምልጦን ነበር ጋርደን ፓራዳይስ ነው ሀገር አይደለም ዋው ስማም በጣም ነው የሚያምረው ይሄ ደግሞ እንደምታዩት ፋርሙ ውሃ የሚያገኝበት ቦታ ነው ከዚህ እየወሰዱ ነው የሚያጠጡት መቻች ኦኬ ተጠናቋል የባቡር ጉብኝታችን ግን እንደዚህ አይነት ነገር አያስፈልግም አዲስ አበባ ላይ ማለት ፍራፍሬዎቻችንን ብናቅ what do you think በተለይ ቡና ምናምን እንደዚህ ተተክሎ just በጣም ብዙ ቱሪስት ነው እንደዚህ አይነት ነገር የሚወደው ሶ መጀመሪያ ላይ ስትገቡ ፎቶ ያነሳቸዋል እኔ አልፈልግም ብዬ ነው ሶ ፎቶ ካነሳችሁ በኋላ ፎቶን አቀናብረው እንደዚህ ይሰጧቸዋል ስትወጡ ፎቶአችሁን ከፍላችሁ እንደዚህ መቀበል ትችላላችሁ ኦኬ ሶ እዚህ ጋር ደግሞ የፓይናፕል ፋርም እንደመሆኑ መጠን እዚህ ጋር ፓይናፕል ውስጥ ገብታችሁ ምናምን ፎቶ የምትነሱበት እንደ ፍሬም ነገሮች አሏቸው ኢንተረስትድ በጣም ነው ደስ የሚለው እዚህ ፓይናፕል ታያላችሁ እርሻ ባቡር ውስጥም ሳንገባ እዚሁ ማየት እንችል ነበር ዋው ኦኬ በፓይናፕል መሃል ወክ እናረግና ኤቭሪዌር ፓይናፕል everywhere የፓይናፕል ታሪክ የፓይናፕል ዝርያ ሁሉም ጋር እስኪ የፓይናፕል ጁስ ምናምን እንደዚህ ነገር ይሸጣል ብለዋል እስቲ ገብተን እንቅመስላቸው እንጂ ሲደርስ መተን ያ ፓይናፕል ጁስ ነው እዚህ ነው ኦርደር የሚደረገው ኦርደር ለማድረግ ያለውን ሰልፍ ኧረ በመዳኒያ ኧረ አልጠብቅም እንዴ ሉክ ሰልፉ 1 2 3 ሩብ ኧረ ይቀርብንስ እሺ እነዚህ ደግሞ ከፓይናፕል ጋር የተገናኙ ቅመሞች ምናምኖች ነገር ናቸው ጀመርም ቀለሙ ራሱ የፓይናፕል አይነት ነው ልጆች መጫወቻ ቦርሳ ፓይናፕል everything ሶ እንግዲህ ይቺ ሃዋይ የተባለች ደሴትና ፓይናፕል ዝምድናቸው ቀላል እንዳይመስላችሁ ለማለት ነው አናናስ ይመች ሶ ቤቱ እንግዲህ ይሄ ነው የፓይናፕል ጉብኝታችንን ጨርሰናል በነገራችን ላይ የከተማ አስጎብኚዎች ራሱ ከተማውን ካስጎበኙ በኋላ እዚህ ቦታ ያመጣቸዋል ይሄ ቦታ በጣም ታሪካዊ ስለሆነ ማለት ነው መጀመሪያም ላይ እንደነገርኳችሁ ቀድሞ እርሻ ነበር በሰፊው አሁን ላይ እርሻውንም አልተውም ነገር ግን የቱሪስት ዴስቲኔሽን ሆነ እርሻው እንዳለ ማለት ነው ሶ የሃዋይ ጉብኝታችን አሁንም እንደቀጠለ ብራችን ቆይ ሶ አሁን ደግሞ የመቃብር ቦታ ነው ማሳያችሁ እንግዲህ ሃዋይ ደሴት በጣም የምትታወቀው አንደኛው በኔቸሯ እንደሆነ ነግሬያችኋለሁ ሶ የመቃብር ቦታችሁ ምን ሊመስል ይችላል ስትሉ በጣም ነው የሚያምረው ሉክ አይ ቲንክ ትራንስ ያስፈልግ ይሆን እንዴ መረጃ የለኝም እዩት ይሄ ነው እንግዲህ የመቃብር ቦታው መድኃኔዓለም እስቲ እዚች ጋርም ላቆምና ደግሞ ሉረጭ እዩት ይሄ ስምስማቸው የተጻፈ መቃብሩ ቦታ ይሄ ነው እንደምታዩት በጣም ነው የሚያምረው አይ ኔቨር ሲ እንደዚህ አይነት ተፈጥሮ አይቻላቅም ይሄ በሙሉ የምታዩት መቃብር ነው በዛ በኩል ጀምሮ የምታዩት እጅግ በጣም ነው የሚያምረው ላይክ የሆነ በጣም የሚለው ቃል ራሱ ላይክ ገላጭ አይደለም መቃብር ቦታው በማይታመን መልኩ በቃ የሚያምር ስለሆነ ይው ዳርና ዳሩ እንዳለ መቃብር ነው ያው ሃዋዮች እንግዲህ እንደ ብዙ የባህር ዳርቻዎች ውብ ነገሮችን ይወዳሉና ላይክ ይሄ ግሪን ስለሆነ አካባቢያቸው እና መቃብር ቦታቸው በጣም ነው የሚያስውቡት እያንዳንዱ ቦታ የራሱ ስያሜ ተሰጥቶታል አሁንም እዚህ ጋር ወርደን ሌላ ቪው ደግሞ እንስቲ ከዚህ በፊት ስዊዘርላንድን ነበር ያየነው የስዊዘርላንድ የመቃብር ስፍራ በጣም ያምር ነበር ይሄ ደግሞ ለያል
ሁሉ ታዩታላችሁ በቃ እንዳለ መቃብር ነው አስቡት ደግሞ ወቅቱ ደርሶ የሆነ ክረምታቸው ሲመጣ ዝናብ ሲያገኝ ደግሞ ግሪን የሆነ ሲመጣ ደግሞ ምን ያህል ሊያምር እንደሚችል ተራራውን ብቻውት በጣም ነው የሚያምረው የሆነ ቃል የለውም ለመግለጽ ምንም እንጃ ቃል ራሱ ለመግለጽ ያንሳል ታዩታላችሁ መስቀሉ ሶ ምንድነው መቃብር ቦታው አንድ መቃብር ቦታ ነው እዚህ ሃኖሉሉ ከተማ መሃል ላይ ማለት ነው ሶ ምን አደረጉት ሃኖሉሉ ደሴት ላይ ምን አደረጉት አንድ የመቃብር ቦታ ሰሩና ሁሉም ሃይማኖቶች እዚሁ ተከፋፈሉት ማለት ነው እና ካቶሊክ ሳይድ አለ ኦርቶዶክስ ሳይድ አለ የባሃይ ሳይድ ምናምን ይያሉ በጣም ለሁሉም ሃይማኖቶች ያከፋፈሉት የመቃብር ቦታውን ማለት ነውና በጣም ሰፊ ነበር ሳይው ጥያቄ ፈጠረብኝና በኋላ እዛ ጋር የተለጠፈውን ሳነበው እንደዛ እንደሆነ ነገረኝ ማለት ነው የሚገርም የመቃብር ቦታ ነው እጅግ በጣም የተዋበ ነው በጣም የሚያምር ኤኒዌይስ እንዴት አያችሁት ከስዊዘርላንዶች የመቃብር ስፍራና ከሃዋይያን የመቃብር ስፍራ የትኛው ሞር የተሻለ ነው አይ ዶንት ኖ ይሄ ደግሞ ሪል ተራራው ራሱ የሚገርም ነው በቃ ሉክ ይለያል በጣም ይለያል በጣም የሚገርም ወደ መኪናችን መለስና የሃዋይ ጉብኝታችን ቀጥሏል አብራችሁን ቆዩ ስለ ሃይማኖታቸው ደግሞ እስቲ እናውራ እንግዲህ ሃዋዮች በዚህ የተዋበ ደሴት ላይ ሲኖሩ አሜሪካ ከመምጣቷ በፊት የራሳቸው ሃይማኖት ነበራቸው ባህላዊ ሃይማኖታቸው ማለት ነው አሁንም ድረስ ግን በሎካል የሃዋይ ነዋሪዎች እስካሁን ድረስ አልቀረም የውቅያኖስ አምላክ የጦርነት አምላክ የሰላም አምላክ የፀሐይ አምላክ እያሉ የራሳቸው አማልክት አላቸው ለነዛም የተለያዩ ጣዖቶች ተሰርተው ባህላዊ ሃይማኖቶች በስፋት አሉ ሃዋይ ላይ ማለት ነው ነገር ግን አሜሪካ ከመጣች በኋላ ያ ነገር ቁጥሩ ተመናምኗል አንደኛው የሮማን ካቶሊክ ክርስትና በስፋት ተስፋፍቷል በዚህ ደሴት ላይ ስለዚህ አሁን ላይ ቁጥሩ የበዛ የሮማ ካቶሊክ እምነት ተከታዮች ቢታዩም የቡዲስት እምነት ተከታዮችም እንደዛው በከፍተኛ ሁኔታ አሉ አሁን ከኋላ የምታዩትና ገብተን የምንጎበኘው ደግሞ የቡዲስት ቴምፕል ነው በተለይ ደግሞ የሃዋይ ደሴት ለኤዥያ በጣም ቅርብ ስለሆነ እንደዚህ አይነት ሃይማኖቶች በስፋት ይዘወተሩበታል ማለት ነው ስለዚህ አሁን የምንጎበኘው እንግዲህ ይሄ በከተማዋ መሃል ላይ የሚገኘው የቡዲስት ቴምፕል ነው ማለት ነው ሶ ብዙ ቱሪስቶች ይጎበኙታል እርግጠኛ ነኝ ብዙዎቻችሁም የተለያየ ስለ ሃዋይ ፒክቸሮች ካያችሁ አይታችሁታል ያስባለሁ ስለ ቡዲዝም ሃይማኖትም ቪዲዮ ሰርችላችኋለሁ ከዚህ በፊት ቡዲዝም ሲባል ምንድነው ላይክ በብዛት በህንድ በቻይና ውስጥ ምናምን በዋናነት ደግሞ ታይላንድና ኔፓል ውስጥ ነው የሚዘወተረው ማለት ነው መነሻው ደግሞ ከኔፓል ነው ሶ ሰዳሃርታ ጉታማ የተባለ ሰው ነው ይህንን ሃይማኖት የጀመረው ማለት ነው ከዛ በኋላ እንግዲህ ሃይማኖት ነው አስተሳሰብ ነው የሚለው እስካሁን ድረስ ብዙዎችን ቢያነጋግርም ቢያከራክርም እሱ ግን ሃይማኖት ሆኖ ብዙ ተከታይ በጣም ብዙ ተከታይ ነው ያለው በነገራችን ላይ ቀጥሏል ማለት ነው ይሄ የቡዲስቶች ደውል ነው እንደምታዩት ያው በዚህ በቀደም ስለ ቡዲዝም የሰራሁትን ቪዲዮ ታይላንድ ላይ ታገኙታላችሁ የታይላንድን ቪዲዮ ፈልጋችሁ ስታዩት ታገኙታላችሁ ያው ተራ ጠብቃችሁ እዚህ ጋር ሰልፍ አለ ተሰልፋችሁ መደወል ትችላላችሁ ይሄንን ማለት ነው የቡዲዝሞችን ደውል ዋው ምናምን ያምራል ይሄ ከለርፉል ነው እስቲ ቴምፕሉን ነው ገብተን አይደል አሳዎቹ እንዴት ነው የሚያምሩት በመድኃኒዓለም እረ ተፈጥሮ እረ ሃዋይ ወይኔ ዩት ኦ ማይ ጋድ ሶ መጀመሪያ እስቲ ቴምፕሉን ነው ገብተን አይደል እንግዲህ ጫማ ተወልቆ ምናምን የሚገባው በነገራችን ላይ የሚጸልዩ ምናምን አሉ እዚህ መጥቶ መረበሽ አይቻልም በጣም በሚያምኑበት ሰዎች ዘንድ ከፍተኛ ክብር ይሰጣል ስለዚህ እንደምታዩት መግባት የፈለገ ማንኛውም ሰው ጫማውን ማውለቅ አለበት ምልክትም አለ ካላወለቃችሁ ግን እዚህ ጋር ሆናችሁ ማየት ትችላላችሁ ስለዚህ ባንገባም እዚህ ሆነን እናያለን ማለት ነው ቴምፕሉን አየነው የቡዲስትን ቴምፕል አሳዎቹ እንዴት ነው የሚያምሩት ሰላም የሚሰጡት እኮ ነው ዝም ብለን ቀርጸን እኮ ዝም ብለው በክላሲካል መልቀቅ እኮ ነው ወደ እነሱ ላስጠጋው ካሜራ ወድቃ ጉድ እንዳትሰራኝ ብቻ በጣም ነው የሚያምሩት የሚገርም ይለያል ነው የምልህ ብራዘር ይለያል ያላችሁ ወደዚህ ስትመጡ ደግሞ እዚሁ ቴምፕሉ ጎን ነው ይሄ እንግዲህ የምታዩት የቫራዳ ሙድራ ይባላል ይሄ አቀማመጥ በቡዲስቶች ማለት ነው ሶ አቀማመጣቸው እያንዳንዱ እግራቸውንም ሲያረጉ እጃቸውንም ሲያረጉ በቡዲዝም ሃይማኖት የራሱ የሆነ ትርጉም ይሰጣልና ይሄ የሚሉት እነሱ ቫራዳ ሙድራ ብለው ነው የሚጠሩት ማለት ነውና ከረጅም ተመስጦ ጋር ነው የተለያዩ አቀማመጦች አሏቸው እስማ በጣም የሚገርም ሁሉ ነገር ኮርነር የምታዩት እዚህም አሉ አሶቹ ዋው እናንተ ደግሞ ትለያላችሁ አያችሁ ይሄ ደግሞ በብዙ ሀገራት ስትሄዱ የሆነ ጥሩ ድል ያመጣል የሚሉት ላይ የሆነ ሳንቲም ይጥላሉ ካያችሁ ሞሎች ላይ ፋውንቴኖች ላይ የተለያዩ ታሪካዊ ቦታዎች ላይ ምናምን የእምነት ቦታዎች ላይና እዚህም እንግዲህ ለተፈጥሮ በጣም የቀረቡ ናቸው በተለይ ደግሞ ቡዲዝም የሚባለው ሃይማኖት ከኔቸር ጋር ብዙ ኮኔክሽን እንዳለው ያምናል በማሰብ ላይ የተመሰረተ ስለሆነ ሃይማኖቱ ማለት ነውና እንደምታዩት አሳዎቹ ውስጥ ምን ይታያችኋል ሳንቲም አያችሁት የተለያዩ ኮይኖች የተለያየ ሀገር ኮይን እዚህ ጋር ይመጡና ብር ይጥላሉ እዚህ ጋር እንደምታዩት እንደ ፖት ነገር ተቀምጧል ውሃ ውስጥ ታያችሁት ሞስት ሳንቲም ነው ውስጡ ያለው በጣም ብዙ እና እዚህ ጋር መተው ሳንቲሙን እየጣሉ ፖቷ ውስጥ ለማስገባት ከዛ ይሄን እንደ ጥሩ ድል ይቆጥሩታል ማለት ነውና ኔቸሩ ተፈጥሮ ዝምታው ይዋብ ነው አይደል እጅግ በጣም የተዋበ ነው ዋው በሃዋይ ውስጥ የምንመለከተው አስገራሚ አይነት ዛፍ ደግሞ ይሄ ባንያን ይባላል በርግጥ እዚህ ቦታ ላትመለከቱት ትችላላችሁ በሃዋይ ላይ
እጅግም በስፋት ይገኛል ይሄ ባኒያን የሚባለው ዛፍ ወይም ይሄ ዛፍ በጣም የተለየ የሚያደርገው ምንድነው መሰላችሁ አንድ ዛፍ ተተክሎ ካደገ በኋላ በሚያስደንቅ ሁኔታ አሁን የምታዩት ስሮቹ ከመሬት ወጥተው አይደለም ከቅርንጫፉ ላይ ነው ስሮች የሚወጡት ባደገ ቁጥር ዛፉ ከቅርንጫፉ ላይ ስሮች ይለቃል እነዛ ስሮች ምትሃች ይወርዱና መሬት ውስጥ በመግባት ለዛፉ ተጨማሪ ድጋፍ ይሆኑታል እኔ በጣም እጅግ በጣም የሚያስደምመኝ አይነት የዛፍ አይነት ነው ምናልባት ለማታቆት ካላችሁ ማለት ነው ባኒያን ይባላል እዚህ ላይ ሃኖሉሉ ላይ በብዛት ተመለከቱታላችሁ እንደምታዩት ባደቀ ቁጥር አዲስ ቅርንጫፍ ይለቅና ቅርንጫፉ ወደ ላይ አይደለም የሚሰፋው ወይም ወደ ጎን አይደለም ወደ ታች ይወርድና ዛፉን ይደግፈዋል ወደ መሬት ውስጥ ይገባል እንደምታዩት ይሄ ዛፍ ተመልከቱት ግንዱ አደገ ግንዱ ወጣ ከዛ ከዚህ ከቅርንጫፉ ላይ ስር ይለቃል አዲስ ስር ይለቃል ከቅርንጫፉ ላይ ከዛ ወደ መሬት ይወርድና መሬት ውስጥ ይገባል ማለት ነው በኋላ ዛፉን ይደግፈዋል ዛፉ ወደ ጎን በሰፋ ጊዜ አዲስ ቅርንጫፍ ይለቃል ወደ ጎን በሰፋ ጊዜ እንዳይወድቅ አዲስ ቅርንጫፍ ይለቃል ሉክ አሁን ይሄ ዛፍ ተተከለ በጣም ግዙፍ ዛፍ ነው እንደምታዩት በቀለ ወደ ጎን ቅርንጫፉ መጣ ወደ ጎን ቅርንጫፉ ሲመጣ እዚህ ጋር ሊወድቅ ሲል አዲስ ቅርንጫፍ ለቀቀ ተመልከቱት ይሄ ለቀቀው አዲስ ስር ነው ከላይ ነው ወደ ታችም ይመጣ አይገርምም ተፈጥሮ አስተማሪ መሆኗ ሉክ ስታድጉ በጣም ስትሰፉ የምትደገፉበት ነገር ያስፈልጋል ባደጋችሁና በሰፋችሁ ጊዜ ብቻ መግነን የለም የምትደገፉበት ነገር የግድ ነገር ያስፈልጋል ተፈጥሮ የምር ሪል ትምህርት ቤት ነች በጣም የሚያስገርም ነው ይሄ ባኒያን የሚባለው ዛፍና ተመልከቱት ይሄው እዚህ ጋር ተተክሎ የበቀለ ዛፍና ወደ ጎን ነው የሚሄደው በባህሪው ወደ ጎን ከሄደ በኋላ እዚህ ጋር ሊወድቅ ሲል ስር ለቀቀ ያ ስሩ መጥቶ ገብቶ ስር ሆኖ ዛፉን ደገፈ ታውታላችሁ የሚያስደንቅ አይነት ዛፍ ከፍታ በጨመረ ቁጥር ስር ይለቃል ከፍታ በጨመረ ቁጥር ወደ ታች የሚደግፈውን ይለቃል ምን ተገነዘባችሁ ሪሊ በጣም ተፈጥሮ ምን ያክል ትምህርት ቤት እንደሆነች ነው እኔ የሚገባኝ ብዙ ጊዜ በተለይ ጫካ በጎበኘው ቁጥር የሚያስደስተኝ አንዱ ምክንያት ይሄ በጣም የሚያስደንቁ ነገሮች ታያላችሁ ገርማል እስቲ ምን እንደተገነዘባችሁ ጻፉልኝ ቤርሙዳን ነው የምትመስለው ቤርሙዳን አይታችኋታል ቤርሙዳ እየተባለ የተለያየ ነገር የተነገረን ቦታ እኮ የጄ ቪዲዮ ሰርቻለሁ ብዙዎቻችሁ ሪል ቤርሙዳና በኮንስፓይረሲ የምትነገረን ቤርሙዳ ልዩነቱ እንዳያችሁ ነግራችሁኛል ኦ ማይ ጋድ ሉክ ኔቸር ኩንዱ ፐርፌክት እኮ ነው በቃ እንዴት ያምራል ውሃው እዚሁ ሃኖሉሉ ከተማ ውስጥ እኮ እስቲ ወደዛ ጋር ደግሞ the best ocean view ሀንት ያረግን ያለነው ረበለ ዛፉ ሙሉ ሲያበቃ ፈታ ሚለው ሰው ገና ከጠዋቱ ከማለዳው ጀምሮ ሰንስክሪኑንና መዋኛውን ይዞ እየተንደረደረ ይመጣል በነገራችን ላይ ሃዋይ the safest island ነው የምትባለው ለምን መሰላችሁ ምንም አይነት እባብ የለም እንግዲህ ለሰው ልጆች በተለይ ጫካን ዲስከቨር ለማድረግ ምናምን ለማሰስ በጣም ከሚፈሯቸው የሰው ልጆች እንስሳ መሃል አንዱ እባብ ነው ሶ እባብ በዚህ ደሴት ላይ የለም ተገኝቶ ማያቀም ከፍተኛ ቁጥጥር የሚደረጋል እባብ ወደዚህ ደሴት እንዳይመጣ ወደዚህ ሀገር ገና ስትመጡ ኤርፖርት ላይ የምትሞሉት የተለየ ፎርም አለ የአሜሪካ ከ50 ስቴት አንዷ ነች ወላ የአሜሪካ ዜጋ ሆናችሁ የአሜሪካ ነዋሪ ሆናችሁ የአሜሪካ ጎብኚ ሆናችሁ ሁሉም ስቴት ስትሄዱ የተለየ ነገር የለም 49ኙንም ስቴት ስትዞሩ 50ኛው ስቴት ሃዋይ ስትመጡ ግን ኢቭን አውሮፕላን ቼኪንግ ካረጋችሁ በኋላ ፎርም የምትሞሉት አለ የዚህ ሀገር የዚህ ሃዋይ መንግስት ያወጣው ፎርም ማለት ነው ሶ ወደ አውሮፕላኑ ከመግባታችሁ በፊትም ሆነ ከመድረሳችሁ አውሮፕላኑ ከገባችሁ በኋላ የሚጠይቋችሁ አለ ወስሶቹ ራሳቸው ፎርም አለ ያንን ፎርም ትሞላላችሁ ምንም አይነት እንስሳ ይዞ መምጣት አይቻልም ወደዚህ ስቴት ማለት ነው ሶ የሃዋይ ውሾች ከሌሎች ውሾች ጋር አይገናኙም ውሻ ራሱ ይዞ መምጣት አይቻልም ሶ ምንም አይነት አኒማል ወደዚህ አካባቢ ማምጣት አይቻልም ይሄም ደሴቲቷን ለመጠበቅ የታሰበ ነው ማለት ነውና ሶ ቢዩቲፉል በጣም ነው የምታምረው ሉክ ዋው እቺትና እንግዲህ በሃኖሉሉ የምትባለውን ከተማ ከላይ ሆናችሁ ስታዩት ማለት ነው ሉክ ዋው በጣም ነው የሚያምረው ይሄኛው ተራራ በነገራችን ላይ የሚሰሩት የሆነ ስራ ነበር በድሮ ጊዜ ማለት ነው ሶ በድሮ ጊዜ ላይ የሚሰሩት ስራ ነበር ተራራው ላይ ለሱ ብለው ባቡር መንገድ አድርገውለታል ከታያቸው አላቅም ከዚህ ይሄኛው የባቡር መንገድ ነው ቀጥታ ወደ ተራራው ጫፍ የሚወጣና ከተራራው የሚወርድ ማለት ነው ሶ አሁን ላይ ያ ስራ የለም ሶ ምን አደረጉት ሰዎች ሃይኪንግ የሚያደርጉበት ተራራ አረጉትና ወደ 1500 የሚሆን ደረጃ ነው ያለውና ላይ ትወጣላችሁ እኔ ተራራ በስዊዘርላንድ በቃኝ እንዲ እና እንደምታዩት ይሄ ተራራ አለ ቪውም በጣም ነው የሚያምረው ከዚህ ላይ ሆናችሁ ኦቨርሉክ ወደ ታች ከተማውን ስትመለከቱ ብዙ ቱሪስቶችም ያው አንዱ ሲሄድ አንዱ እየተተካ መኪኖች ሲወጡ አንዱ እየመጣ ሰዎች ያያሉ ማለት ነውና ያቸው ከላይ ከተማዋን የሚያሳየው ቦታ ላይ በጣም ብዙ ቱሪስቶች ናቸው በሴም ታይም የሚቆሙት ለ5 ደቂቃ እያየ ሰው ይሄዳልና እንግዲህ የሃዋይ ጉብኝታችን ቀጥሏል በአጠቃላይ ዙሪያ ገባዋ በጣም ነው የሚያምረው ሃኖሉሉ እንዴት የሚያምር ቪው ነው ይሄንንማ ማሳየት አለብኝ ይሄን ወርዝ ያረጋል ልናየው ይገባል ወዶች ይሄን ልናየው ይገባል አት ኤኒ ኮስት ሂድ ዋው ድንጋዩ በቃ
ከዚህ ቁልቁለቱን እየወረዳችሁ በግልጽ የሚታዩበት ሉክ ቤት ነው የሚታለፈው እንንም አለፌ ፎቶ ማንሳት አለብኝ ይሄን ሉክ እንዴት እንደሚያምር ይሄ ተፈጥሮ ራሱ ያሸዋው ንብርብር በመድሃኒ ዓለም እዴኒ ደብተር ላይ ነው ማቆየን ስል ማንሲነር ላይ ደብተር ላይ ነው ማቆኒ ዲ በጣም የሚያምሩ ኦ ማይ ጋድ ዋት ይውቷው እየዘለለ ሲመጣ በመድሃኒ ዓለም ኔቸር ፐርፌክት እኮ ነው በቃ ኔቸር ጌታ ተመልከቱ ከስር ወረድኩ ኔቫዳ በረሃ ላይ ያለውን እንትን ይመስላል ይሄ አሸዋው የሚፈጥረው ማለት ነው በጣም ጠንካራ ስለሆነ አሸዋው ከስር ሲቦረቦረው እንደዚህ አይነት መልክ ይኖረዋል ግን እንዴት እንደሚያምር አይዲያው ይላችሁ በተለያኛው ይሄ በቃ ሰማያዊ የሆነ ውሃ ስለሆነ ውይ በስማ ኔቸር እኮ ፐርፌክት ነው እቺን እስቲ በእናታችሁ ቆይ እቺ እንደ ሜዲቴሽን ሙሉ በሙሉ የአካባቢውን ድምጽ አድርጌ እኔ ሳላወራ ማለት ነው ሙሉ የውሃውን ድምጽ አድርጌ ላሰማችሁ ከእንትኑ ጋር እዩት አካባቢውን በቃ ምግብ 1 2 3 ያው በቃ በሃዋይ ውስጥ እንግዲህ እነዚህን መሰል ውብ የባህር ዳርቻዎች የሚሊዮኖችን ቀልብ ስለሚስቡ እጅግ በጣም በርካታ ቱሪስቶች በተለያየ መንገድ ወደ ሀገሪቱ ይመጣሉ በጣም በርካታ ቱሪስቶች ከሚመጡባቸው አንዱ መንገድ ያው አውሮፕላን ሲሆን ሁለተኛውና ዋናው ግን ክሩዝ ሺፕም ነው ከአሜሪካ ከተለያየ አካባቢ ከጃፓን ከመሳሰሉት ለሃዋይ ደሴት አቅራቢያ ካሉ ቦታዎች በሙሉ ክሩዝ ሺፖች በየለቱ በከፍተኛ ቁጥር ይመጣሉ ያው ማለት አንድ ክሩዝ ሺፕ ሲመጣ እንግዲህ 3000-4000 ቱሪስት ይዞ ስለሚመጣ ኢማጂን ለደሴቷ ያለው ገቢና ቱሪስት አሁን ላይ በተለይ እንደዋነኛ የገቢ ምንጭም ለያገለገለ ይገኛል በጣም በርካታ የሃዋይ ሰዎችም በቱሪዝሙ ላይ ተሰማርተው ነው የሚገኙት ማለት ነውና ልጠግበው አልቻልኩም በቃ አይ ቲንክ አይ ዊሽ ላይክ ዚ አንድ ቀን ምናምን ባሳለ አንድ ጊዜ ውሃው ዚረስም ይመጣል ዩሲ የቦሮቦሮ ነው አሁን ከላይ ያለው ይሄኛው ይወድቃል ተብሎ የሚፈራ ነው እንግዲህ ሃዋይ በእምባኖ ስለይሽ ተስማ የሚገርም ሉክ ይሄ መንገዱ ራሱ የማይጠገብ ኔቸር ሆፕፉሊ የሃዋይ ቆይታዬን በተመለከተ ቪዲዮ እንደደረዳችሁ ተስፋ አደርጋለሁ እንደ ሁሉ ጊዜው በሌላ ቪዲዮ በሌላ ቦታ በሌላ ከተማ እስከምንገናኝ በያላችሁበት የዓለም ዳርቻ ቸርቆዩ ባባይቻ
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።